Hi guys, welcome to my channel. This is Kevin Mikala American Dara welcome to the Robot YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? ያላችሁ ወይ እንዴት ናችሁ ማለት ነው። ዛሬ ምንድን ነው ላችሁ ፈለኩት ማለት ነው። ላይክ በቃ ስለ እንትኑ ማለት ነው ልጨርሻላችሁ ማለት ነው። የስዊዘርላንዱን ማለት ነው። ከዛ ሰደበን ማለት ነው። እኔንም ማለት ነው ስሌዳ ላይ ማለት ነው ወጥቶ ሰደበን ማለት ነው። ልጁ አላክለ ብዙ ጊዜ ነው ጠይቆት ማለት ነው። አንደርሶ ላይክ ደስ ይላል ጥሩ ነው ማለት ነው። ፌስ ቱ ፌስ ያለና ስላለው ማለት ፌስ ቱ ፌስ ስለነገረኝ ማለት ነው። ግን ደግሞ እኔ አላምንም ብዙ ጊዜ ማለት ነው። ይሄን ያህል ማለት የሰው ስሜት ይገባኛል ማለት ነው። ስለተናገረኝ ዝም ብዬ ማምን ምናምን አይደለኝም ማለት ነው። ሰው የሆነ ችግር ሲያጋጥመው ላይክ ኮምፒውተር የሆነ የተወሰነ መልስ ይሰጣል ማለት ነው። ላይክ የሆነ ነገር ደብሮትም ይሆናል ወይም ደግሞ ላይክ በጣም የሆነ የሚፈልጉት ነገር አለ አይደለ? ለዛ የሚሆን ሊሆን ይችላል። ባይ ዘ ወይ አይስወርቱ ጋር ማለት ነው። እኔ ደግሞ ላይክ በቃ ብዙ ጊዜ ማለት ነው ሰዎች እንትን ይላሉ ማለት ነው። እኔ ራሴን ዝቅ ነው የማደርገው። ምክንያቱም ፀጉሬን ተላጭቼ ነበረ። ፀጉሬን የተላጨሁት ለምን መሰላችሁ? ታምሜ ነበርና እንደዛ ነው። ባይ ዘ ወይ እንትን እኔ ሌላ ንቀቱን ምናምን ነገር አላሰበውም። ባይ ዘ ወይ ማለት ነው እነርሱ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው ለዚሁ ላይክ እኔ በትንሽ ነገር ማለት ነው እንደዛ ተናገረ ማለት ነው። ሱስና ተናገረ ላይክ አይ ነው ይገባኛል ማለት ነው። ስለዚህ ሰው ይታሰራል ብዙ ነገር ስላለ ማለት ነው ይገባኛል ማለት ነው። ስለዚህ ማለት ነው ወዶችዬ ይሄ ምንድነው የተባለው ማለት ነው ላይክ የኔ ምናምን ነገር ማለት ነው። ከዛ እኔ ባይ ዘ ወይ ልጁ ኤርትራ ምናምን አልኩት። ባይ ዘ ወይ እንደዛ ስላልኩት ደግሞ በጣም ተናደደ። ደግሞ ያወራኝ ያለው ስለነበርኩት ደግሞ በአማርኛ ነበር ማለት ነው ትራንዝሌት ላይ ማለት ነው። ከዛ እዛ ታሪኮ ማለት ነው። እኔ ደግሞ ይጫወታለኝ ማለት ነው። ከዛ መልሼ ይቅርታ ስለው ማለት ነው ምናምን ነገር ማለት ነው። ከዛ የሆነ ታይም ላይ ማለት ነው አይ በቃ በጣም እየሸሸኝ ነበረ ልጁ በቃ ላይ በጣም እንደመደወቅ ነበር ላይ የሆነ በቃ የሆነ ይፈራኝ ነበር አይደል ላይ ለምን ነበረ ከዛ ሆላንዳዊ ነኝ ምናምን ያለው ባይ ዘ ወይ ማለት ነው። ሆላንዳዊ ነው ያለ ባይ ዘ ወይ ሆላንዳዊ ነው ስላለ ነው ሆላንዳዊ ነው ብዬ አላመንኩኝም ማለት ነው። አሜሪካዊም ሊሆን ይችላል፣ ሆላንዳዊም ሊሆን ይችላል፣ ኔዘርላንዳዊም ስዊዘርላንዳዊም ሊሆን ይችላል፣ የትኛውን ሀገር ሊሆን ይችላል ማለት ነው። እኔ ግን የት ሀገር ነው ይሄ ልጅ ቢሎ ይኖረው ማለት ነው ካናዳዊ ነው ብዬ እለው ነበረ። አላውቀውም እኔ ካናዳዊም ይሁን ሌላም ይሁን አላውቀውም። ላይክ ሉክ ላይክ ማለት ነው አሜሪካዊም ሊሆን ይችላል ማለት ነው። አሜሪካ ውስጥ ብዙ እንትን የሚሆኑ ሰዎችም አሉ ማለት ነው፣ የማይመሳሰሉ ሰዎችም አሉ። እነሱ እዛ ስለነበረ ስላስተማረ ወይም የሆነ ነገር ስለሆነ ወይ የሆነ ነገር ስለ እኔ እንደዛ አይነት ነገር አላስብም ባይ ዘ ወይ ማለት ነው። የሆነ አይ ቲንክ የሆነ ቱርክሽ ጋር ደግሞ በጣም ቅርርብ ነበረው። አይ ቲንክ ሳምታይምስ በቱርክኛ ያወራ ነበር መሰለኝ። አይ ቲንክ ይሄ ልጅ ሉክ ላይ ግን ቱርኪያ አይመስልም። ግን ደግሞ የሆነ አይ ቲንክ ከቱርክ ዘፈን ጋር ነው ሲዘፍን ነው ያሉት። እንደዛ ነበረና መጀመሪያ በጣም እየረዱት ነበረ ቱርኪዎቹ ማለት ነው። ከዛ ግን ሴትዮዋ በቃ አይስወርቱ ጋር ማለት ነው የሆነ ያልኩት ነበረና በቀናት ነው መሰለኝ። አይ ቲንክ ቱርኪዎች በጣም ቀናታሞች ነው። ነገርኳችሁ እኮ ሰው በውስጥ ሌላ በውጭ ሌላ ነው ማለት ነው። ከዛ ማለት ነው አለቀሰች ማለት ነው። የሆነ ታይም ላይ ዘንበል አለቀሰች እና በቃ ሂጂ ትለኛለች ያቺ ቱርኪም ማለት ነው። በጣም ላይክ በጣም ተወዳ ነበረች። ላይክ ፈረንጆቹን በጣም እየረዳችው ነው ምናምን ብለው በጣም ወዷት ነበረ ማለት ነው። እኔ ደግሞ ብዙ ጊዜ ሰይጣን ላይ ተስፋ ማላደርጉ ለሚመስላቸው ማለት ነው ያ ነው መጨረሻው አያምርም ማለት ነው። የሰይጣን ነገር ማለት ነው መጨረሻው አያምርም፣ መጨረሻው አያምርም እና ሰይጣን ነገር ለሰይጣን ነው የሚመለሰው ማለት ነው። በሰይጣን መንገድ የመጣው ለሰይጣን ነው ተስፋዬ ማለት ነው። ስለዚህ እኔም ብዙ ጊዜ የሚለው ማለት ነው ሰው ሆናችሁ ከሰይጣን ምንም አትጠብቁ። ሰይጣን ከሆናችሁ ግን እንዳ ሰው ይጠቅማችኋል ማለት ነው። እኔ ሰይጣን መንገድ የመጣው ነገር ምንም አይጠቅመኝም ማለት ነው። ሰይጣን ስላችሁ ማለት ነው ላይክ የሰይጣን እምነት ያላቸው ሁሉ ለዓላማቸውን የተለያየ የሆነ ሰዎችን ማለት ነው ይሄ ገርማችኋል ማለት ነው። እኔ ባይተው የሆነ ኢሎን ነው ኢላን ነው የሚባለው የሆነ ቱርኪሽ ነበር እና አውራው ነበረ። ግን ደግሞ ከእሱ ጋር ምንም ግንኙነት አልነበረንም። ጀስ ወይ ሀይ ምናምን ነበር የምንለው። ባይተው የራስ ያሁኑ በጣም ደፋሮች ናቸው። ሌላ ነገር ነው የሚያወሩኝ ማለት ነው። ግን እሱ ደግሞ ስለ ሌላ ነገር አወራኝም ነበረ። ነይ ውጪ ላዝናናሽ ምናምን አለኝ ማለት ነው። ከዛ ምንም ነገር እኮ ባይ ዘ ዌይ ቢመጣስ ምን ታደርገኝ ነበር ምናምን ስለው ምንም ችግር የለም ያልነካሽ ምናምን አለኝ ካልፈለግሽ። ከዛ ኦኬ ምናምን ብዬው ማለት ነው ያይ አልመጣም ምናምን የቀለድኩ ምናምን ብዬ ማለት ነው። ዝም ብዬ ግን አወራው ነበረ ልጁን ማለት ነው። ስልኩን ስለተቀበለኝ ዝም ብዬ አጫውተው ነበረ የሆነ ነገር ለመጠየቅ ይረዳኛል ምናምን ብዬ ማለት ነው።
ከዛ ዝም ብለን እኛ ወራን ነበረ ማለት ነው። ከዛ ማለት ነው ውዶች ምንድን ነው የሚባለው ልጅ ቱርኪያ ነበረ አይደል ማለት ነው። ከዛ ማለት ነው ውዶች በቃ አይ ቲንክ ምን ይሉኛል ማለት ነው ሴቶቹ ይላሉ ማለት ነው። በቃ ፀጉር ደስ እያደረጉ ነበር የሚያልፉኝ ማለት ነው። ትርኩስ ነበር ላይክ ያው እሱ አይሆንም ስላለኝ ማለት ነው። አይሆንም ስላለኝ እኮ ላይክ ጡጦ ያልሰጠሁት ነው። ምን ያደረኩት ነው ያላደረኩለት ነው። ግን ደግሞ ይሄን አላማረረም ከባድ ወይ እኔ አሁን እንትን እዚህ እንደምቆጣው ሁላ አላማረርም። ግን ደግሞ እኔ የማማረረው ሲያመኝ ከስራ ሲያስቀሩኝ የሆነ ነገር እያደረጉ ላይ በጣም ሲያበሳጩኝ ነው እንጂ በሌላ በኩል እኮ ምንም የሆነ እኔ እንትን እያደረግናት ነው ብለው ሲያስቃዩ ነው እንጂ የሚያናድዱኝ እኮ ደስዋይ ኖርማል እኮ እሱ ወይም በፍቅር በቃ ገብቶኝ እያለ ማለት ነው አልፈልግሽም ስለኝ ማለት ነው ምንም ነገር አይመስለኝም። ባይ ዘ ወይ ይሄ ነገር የሆነ እሱ እንደዛ ሲወደው ግን ደግሞ ያውቃል ማለት ነው እንደምወደው ሁላ ያውቃል ማለት ነው። ገና ሳልጠይቀው ያውቃል እንደምወደው ማለት ነው። ለምን ካላችሁኝ ማለት ነው እንደዛ ላይክ የሆነ ከቤተሰብ የተፈቀደለትማ ምን ይጠየቀው እንጂ ምናምን ብዬ ማለት ነው። እኔ ደግሞ ነገሩ ስለገባኝ ደግሞ እኔ እንደምገባኝ ነው እንጂ ያልገባቸው ማለት ነው ምንም አይመስለኝም ማለት ነው ለሷ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው እንደነገርኳቸው ማለት ነው እኔ ቢጠይቀኝ ምንም አይመስለኝም። ግን ደግሞ በኋላ የሆነ ነገር ቢገጥመው አይ ምንም አይመስለኝም ማለት ነው። እንትን ሶ እንደዛ ብዬ ማለት ነው እንደዛ ብለንና በቃ ከዛ ማለት ነው ይቅርታ አልኩት ማለት ነው። እኔ አሜሪካዊ ነኝ ምናምን አልኩት ማለት ነው። እናቴም ኤርትራዊ አይደለችም። ኤርትራዊ ስላልኩት በጣም ይቅርታ፣ ግን ደግሞ የእኔ ታሪክ በጣም ረጅም ነው እና ቁጭ ብለን አጫውታለሁ ምናምን አልኩት ማለት ነው። ከኤርትራ ጋር ምንም ነገር የለኝም እንደን ግን ያለውን ነገር እነግርሃለሁ ምናምን አልኩት ማለት ነው። ስለዚህ እንደዛ ስለው ማለት ነው ለዛ አይደለሁም ማለኝ ማለት ነው። ምክንያቱ ልጁ ማለት ነው ምናልባትም የሆነ ነገር እንትን ሲያደርጉት ማለት ነው ሀበሾቹ አሁን ችግር አለባቸው ማለት ነው። በጣም ራሳቸውን ቀይረው ማለት ነው ሰውን በጣም ስለሚስቡ ማለት ነው እንደዛ ሲያደርገኝ ማለት ነው በአባቴ ብቻ ሳይሆን የእናቴንም በጣም ማወቅ የሚያስፈልገውም ወይም ደግሞ የሆነ ማወቅ የሚፈልግ ከሆነ የሆነ ነገር የሚያስፈልገው ከሆነ ግዴታ ማወቅ ስላለበት ብዬ ነው እንደዛ አልኩት ማለት ነው። እንዲያውቅ ብዬ ማለት ነው። ከዛ እንዲያውቅ ብዬ እኔ በእናቴም ኤርትራዊ አይደለሁኝም ምናምን ሲለው ምናልባትም ኤርትራዊ ናት ብሎ በጣም አሳምኖት ነበር ከሆነ ማለት ነው ልጁን እንደዛ አድርጎ የሆነ ነገር ሲመትቱብኝ ማለት ነው ላይክ ብዙ ሰዎችም ላይ የተስማሙት ካለ ሀበሻ ላይ ክሬዚ ነው ማለት ነው። እንደፈለገ ነው የፈለገ ነገር የሚያደርገው ማለት ነው። ከዛ ልጁ ማወቅ አለበት እውነቱን ማለት ነው። ማወቅ አለበት የተፈጠረውን ነገር እና አትናገሪ ሲሉኝ ደግሞ እኔ እርግፍ አድርጌ ነው የምናገረው ባይ ወይ ፍቅር ላይ ማለት ነው። አሁን የሆነ ለወረቀት ወይም ደግሞ ለሌላ ነገር እንትን ስታደርጊ በጣም ብዙ የተወሳሰበ ነገር አለ ማለት ነው። ባይ ዘ ወይ ለወረቀትም ቢሆን ባይ ዘ ወይ መናገር ጥሩ ነገር ነው። ግን ደግሞ አንድ ቦታ ያደርሱታል፣ አንድ ቦታ ይደርሱታል፣ አንድ ቦታ ያደርሱታል። ካሁን ወደ እንትኑ እስከሚቀየሩ ባይ ዘ ወይ እኮ እኔ ችግር ስላለብኝ ነው እንጂ አሜሪካን ባይሆን ምንም እንትን አይለኝም። ግን ደግሞ በጣም ኢንተረስት ነገር ነው አሜሪካ መሆን የኔ ወረቀት ማለት ነው። በጣም አስፈላጊ ነገር ነው ማለት ነው። በየቀኑ ማለት ነው ከአንድ ሳምንት በፊት በኋላ እንኳን ብትሄጂ ማለት ብትቀይር ላይክ በጣም ኢንተረስት ነገር ነው ባይ ዘ ወይ እሱ ነገር ላይ ያየሁት ሚስጥር በጣም ከባድ ስለነበረ ላይክ በጣም ኢንተረስት ነው ብዬ አሰብኩት ማለት ነው። አሜሪካ ብሎ መቀየር ትዳር ብትይጂ ላይክ ምን ብታደርጊ ትዳር ለመያዝም ካሰብሽ ላይክ እሱ ነገር መጀመሪያ መፈጸም አለበት። አንደን ሶ ኢንተረስት ነው ብዬ ስላሰብኩኝ እንደዛ አልኳችሁ ብያቸው ነበረ ማለት ነው። እሱ ነገር እንትን አላደርገውም ነበረ ማለት ነው። ግን ደግሞ ለእንደዛ አይነት ነገር ላይ እውነት ቢናገርም ባልናገርም ደስዋይ ምንም አይደለም። ግን ደግሞ ፈረንጅም ቢሆን የትኛውንም ሰው ቢሆን ፍቅረኛ ቢይዝ ግን እኔ ምንም ነገር ልደብቀው አልፈልግም ማለት ነው። ልደብቀው አልፈልግም ስላችሁ ማለት ነው የነበርኩበት ቦታ ላይክ ኢትዮጵያ ውስጥ ኖሬ እያለሁኝ ኤርትራ ውስጥ ኖርኩኝ ልለው አልፈልግም ማለት ነው። ከይዜው ምንም ቢሆን ማለት ነው ላይክ እሱ አልፎ ለእኔ አሳልፎ ለከይዝ እንኳን ቢሰጠኝም እኔ ግን ልጠብቀው አልፈልግም። እነርሱ እኔ ምንም
ነገር ልደብቀው አልፈለኩኝም ማለት ነው። ልጁ ብዙ ነገር ሊፈጠር ስለሚችል ማለት ነው። በእኔ ምክንያት አደጋ ውስጥ የሚገቡ ብዙ ሰዎችም ስለበዙ አንደርሶ እኔ እንደዛ አስቤ ነበረ ማለት ነው። ያስቤ ብቻ ሳይሆን ነገርኩትም ማለት ነው። ግን ደግሞ ሌላውን ደግሞ ቁጭ ብለን አወራሃለሁኝ ረጅም ነው ታሪኩ ምናምን አልኩት ማለት ነው። ሰው እኔ ግን የኔ ፍላጎት ምን ላይ አለ ማለት ነው፣ አሜሪካ መሄድ ላይ ማግባት እኮ ባይ ዘ ወይ ለእኔ በጣም ጥሩ ነገር ነው። ባይ ዘ ወይ እኔ ይሄን ያህል እንትን ስላችሁ ማለት ነው አግብቼም አሜሪካ መሄድ እችላለሁ። እዛ አግብቼ እዛ ማለት ነው ያኔ አግብቼ ማለት ነው አሜሪካ ለመሄድ ለእኔ በጣም ቀላል ነበረ። ሄጄ እንኳን እዛ ለመኖር በጣም ቀላል እንደነበረ አውቅ ነበረ። ግን ደግሞ እኔ ላልጋ አይደለም የተቸኮልኩት ማለት ነው። ባይ ዘ ወይ አልጋም ቢፈጠር ተስፋ የኔ ምንም አይመስለኝም ማለት ነው። ካልጋም በፊት ይሁን ካልጋም በኋላ ይሁን ስለ ሴክስ ምናምን እንትን አይመስለኝም ነበረ ማለት ነው። ሴክስ ብናደርግም ባናደርግም ማለት ነው። እኔ ምንድን ነበር ማለት የፈለግኩት የኔ አላማ ልነግረው ነበር የፈለግኩት እኔ የማስበውን ነገርና አንተን እሱን ነገር የሚያስማማን ከሆነ እኔ የማስበውን ነገር ግን ደግሞ እኔ ለባል እኔን ያህል እንትን ስለ ወይ ለባል ለፍቅረኛ ምናምን ብዬ አልነበረም። እዚህም እኮ ባል ፍቅረኛ ምናምን ተባልኩኝ። ግን ደግሞ እሱን የራሱ ጉዳይ ብዬ ነው ያወደድኩት ማለት ነው። ልክ እንደወጣልኝ ማለት ነው። ምክንያቱም እንደዛ አይነት ፍቅር፣ እንደዛ አይነት መጫጨት፣ እንደዛ አይነት ነገር ምናምን አይገባኝም ማለት ነው። ስለዚህ እንደዛ ሲል ማለት ነው። ግን ደግሞ እኔ ያውቃልኝ ወንዶቹ ማለት ነው ብዙ ጊዜ ማለት ነው እኔ ወንዶችን አውቃለሁኝ ስላቸው ማለት ነው እሱን እንደዛ ስላለ ላይክ በጣም ልጠላው ምናምን ሳይሆን የወንድ ጸባይን አውቃለሁኝ ማለት ነው። ላይክ ማዕድ እንኳን ከመብላታቸው በፊት በቃ ሴክስ ማድረግ ነው የሚያስደስታቸው ብዙ ጊዜ ወንዶች ወርቱ ጋር ማለት ነው። እኔ ባይ ዘ ወይ ለምን ካላችሁ ወንድ ማለት ላይክ አባቴ ወንድ ነው፣ ወንድሞቼ ወንድ ነው። በጣም በጣም የምወዳቸው ወንድሞቼ ማለት ነው። ላይክ እህታቸውን ብዙ ጊዜ አጥቁም ማለት ነው። ወንዶችን ወይም ደግሞ የሚወዱትን ሰውን ብዙ ጊዜ አጥቁም። ግን ደግሞ ከፍቅረኛቸው ጋር የሚያስደስታቸው ማለት ነው። እነሱ ፍቅርን የሚገልጹት ማለት ነው በሴክስ ብቻ ነው ማለት ነው። እንደርሶ ላይክ ብርቅ አይደለም ማለት ነው። እንደዛ ቢፈጠር ለኔ ምንም ብርቅ አይደለም ማለት ነው። እንደርሶ ለምን መሰላችሁ እኔ ሁሌ ግዴታ የሚባል ነገር እንትን አይመቸኝም ማለት ነው። ሰው በፍላጎቱ ብቻ ነው ሁሉንም ነገር ማድረግ አለበት ምናምን ደግሞ በቃ ሆዴ አይችለውም ማለት ነው። ሰው በግዴታ እኔ ጋር ማድረግ ማለት ነው። በቃ እኔ የዋህ ነኝ አይስወርቱ ጋር ማለት ነው። ከድርቅናዬ ማለት ነው እኩል የሆነ ማለት ነው እንዲሁም የበዛ ማለት ነው ድርቅና ራሴን የምጎዳ ድርቅና ነው ያለኝ እና እኔ እውነት የምወዱ ሰዎችን አይነት ድርቅና ላይ ያለኝ እና ግን ደግሞ ሰዎችን በጣም መረዳት የሚፈልጉ ሰዎች አሉ አይደለ? እኔ እንደዛ ነኝ እና አንደር ሰው ግን በጣም በጣም የዋህ ነኝ በጣም በጣም ማለት ነው። አይደለም የሆነ ነገር ነግረውኝ ነበርና ላይክ መሀል ላይ ከሌላ ሰው ጋር እንኳን ፍቅር ቢይዘው ላይክ ዝም ብዬ ነበር የምቀረው ማለት ነው። መጀመሪያ ላይ እንደዛ ነበር የገጠመኝ ማለት ነው። አንድ ላይ አደረን ማለት ነው። እኔ እንዲሁም አላስፈቀድኩኝም ማለት ነው። ፍቅር ሲይዘኝ ማለት ነው እኔ ምንም ነገር አላውቅም ነበረ። ምንም ነገር ለማድረግም ሀሳብም አልነበረኝም። አለ አይደለም ብዙ ወንዶችን ትታወቃለሽ፣ ግን ደግሞ በጣም ይለምንሻል፣ በጣም እንወድሻለን ይልሻል፣ በጣም ሪስፔክት አለን ይልሻል፣ በጣም ደጋግመው ይደውልልሻል፣ ይጋብዙሻል፣ ብዙ ነገር ያደርጉልሻል ማለት ነው። የሆነ ነገርም እንገዛልሻለን ወይም እንደዚህ እናደርግሻለን ብዙ ነገር ይልሻል ማለት ነው። ግን ደግሞ እኔ ሳልወደው እንዴት ነው የምቀርበው? አይስወርቱ ጋር እኔ እኮ እኔ ባይ ዘ ወይ ማለት ነው ወንድ ለስሜቱ ተጨንቄ ማለት ነው የቀረብኩት ወንድ የለም ማለት ነው። ሳምታይምስ በቃ ላይክ በናጽነት እንትን ያለሽ ማለት ነው። በተለይ የሆነ የሚደፍርሽ ወይም ደግሞ የሆነ በቃ ላይክ በጣም የሚከብድ ሁኔታ ላይ ከሆንሽ ማለት ነው ዝም ብለሽ ስትቀርቢው ትችያለሽ ማለት ነው። ላይክ ለስሜቱ ምናምን ተጨንቀሽ ዝም ብለሽ ስትቀርቢው ትችያለሽ ማለት ነው። ያጋጥማል ማለት ነው። ግን ደግሞ ማለት ነው ውዶቼ ማለት ነው ይሄ ምንድን ነው የሚባለው? ይሄ እኔ ለስሜቱ ብዬ ማለት ነው በተለይ
ምንም ወንድ ሳላቅ ማለት ነው ዝም ብዬ ለስሜቱ ብዬ ወንዱን ልቀርበው አልችልም። በቃ በጣም ሊጸጽተኝ ስለሚችል ማለት ነው ላይክ ወይም ትንሽ ደስ ካለኝ ወይም ደግሞ የእውነት ካፈቀርኩት ነው ሰውን ልቀርበው የምችለው ማለት ነው። እንትን ሰው ብዙ ጊዜ እንትን ል ነበረና ላይክ እንዲሁም በቃ ከማንም ጋር ፍቅር አይዘኝም ነበረና በቃ ትንሽ ጊዜ በኋላ እንጋጫለን ምናምን ነገር ደግሞ እኔ በቃ ልክ እኔ እንትን ሊጠሉኝ ወይም እንዳያደርጉኝ ሳይሆን ማለት ነው ለማልወደው ሰው ጋር እንዴት ብዬ ነው እኔ በቃ ላይክ ለገንዘብ ብዬ እንዴት ነው መሸጥ የምችለው ምናምን እያልኩኝ ነበረ። እኔ ከቤተሰቦቼ ጋር እያሉኝ ገንዘብ ምን ሊያደርግልኝ ከዛ ገንዘብ እኔ ማስመጣው ነገር ምን አለ ምናምን እያልኩኝ ነበረ ማለት ነው። ገንዘብ አልወድም ማለት አይደለም። ከማንም በላይ ከምንም በላይ እንዲሁም እኔ ገንዘብ ተልኳል ስል ነበረኝ ከእንቅልፍ የምነሳው ምክንያቱም እንቅልፍ አትነሳም እያለኝ ማለት ነው። እነን ውዶችዬ ከዛ እንደዛ ብለን ማለት ነው መሀል ላይ ማለት ነው እኔ ምንም አላውቅም ነበረና ከዛ መሀል ላይ የሆነች ልጅ መጣና በቃ እሷን ወደዳት። ከዛ እኔን ተወኝ ማለት ነው። ግን ደግሞ እኔ ለምን መሰላችሁ ሌላ ነገር ብዬ በጣም ብዙ ጊዜ መሀላቸው መግባት ይችል ነበረ። ግን ደግሞ ምን መሰላችሁ የዋህ ነኝ ባይደወይ እሱ ከወደዳት ታዲያ ምን ያደርግልኝ ምናምን ብዬ ተውኩት ማለት ነው። ከዛ ማለት ነው ውዶች የሰው ግን ሌላ ነገር ነው የሚያስበው። ደግሞ የዋህ ያልሆነውን ሰው ስለ ሰው የዋህነት አይገባውም ማለት ነው። እንደነ ውዶች ባይ ዘ ዌይ ማለት ነው ሳምታይምስ የአንዳንድ አይነት የዋህነት ጥሩ አይደለም። እኔ ባይ ዘ ዌይ የዋህ ቢሆንም ለሚወደው ሰውና ላጠፋው ጥፋቴ ማለት ነው ኃላፊነትን ነው ወሰድኩበት እንጂ በየዋህነት ስሜቱን እንዲያረካ ብዬ ወንዱን አልቀረብኩኝም ማለት ነው። ያኔ በተለይ ፍቅር ገና ሳልጀምር ፍቅር ሪል ፍቅር ሳይዘኝ ምናምን ነገር ወንዱን አልቀረብኩኝም። ምክንያቱ ስሜቱን እንዲረካ ብዬ በጭራሽ አልቀረብኩኝም ማለት ነው። እንደን ሰው ውዶች ልነግራቸው የምፈልገው ነገር ደግሞ እሱ ሀዘኔታ ምናምን ነገር አይደለም። ባይ ዘ ወይ ሳምታይምስ ማሰብ ያለባቸው ነገር ማለት ነው ጅልነት ነው። አይስወርቱ ጋር እናንተም እንደዛ ብታደርጉ ማለት ነው ጅል ነን ብላችሁ እመኑ ማለት ነው። አይስወርቱ ጋር እኔ ልነግራቸው የምፈልገው ማለት ነው አንዳንድ ሰው እኔ በቃ ሁሉንም ነገር ቢሆን አምናለሁኝ ማለት ነው። አንዳንድ ሁለተኛ ልነግራችሁ የምፈልገው ነገር ማለት ነው ምንድነው የሚባለው ይሄ እንደዛ ብለን ማለት ነው ልጁ ማለት ነው ትልቅ ሴት ነው ይባለው አሁን ላይ ማለት ነው ትንሽ ስትሆኚ 18 እስከ 20 ወይም ደግሞ ወይ 15 ምናምን ከባቢ ሆነሽ ማለት ነው የሆነ ፍቅረኛ ወይም ደግሞ እጮኛ ይዘሽ እኔ አሁን ሴክስ ለማድረግ እንትን አለብኝ አልችልም ምናምን ብለሽ እንትን ታደርጊያለሽ ማለት ነው። አልችልም ምናምን ልትይ ትችያለሽ ማለት ነው። እኔ 25 ዓመት ልጅ ሆኜ ማለት ነው እንዲሁም ነገርኩት እኮ እድሜንም 22 ዓመት አይደለም 21 ዓመት አይደለም ወረቀት ላይ ያለውን ውሸት ነው እና እኔ 25 ዓመቴ ነው ምናምን አልኩት ማለት ነው። እንደ እኔ ትንሽ ልጅ አይደለኝም ምናምን አልኩት ማለት ነው። ከዛ ማለት ነው ወንዶች ልነግራቸው የምፈልገው ነገር እኔም እኮ ወንዶችም እኮ ይሄን ያህል ሴክስ ምናምን እንትን ይኖራቸዋል ብዬም አላስብም እኮ ለሴክስ ምናምን ይሄን ያህል ግድ ይኖራቸዋል ምናምን የሚል እንትንም የለኝም። ምክንያቱም ብልቴትም አለ ማለት ነው ለዚህም ሊያገኙ ይችላሉ ማለት ነው። ግን ደግሞ ወንድ በጣም ካከበረሽ እና ከወደደሽ እና ላንቺ ሊያደርግልሽ ወይም ደግሞ ከአንቺ ጋር ማድረግ የሚፈልገው ሴክስ ብቻ ነው። አይስወርቱ ጋር ምንም ቢያደርግልሽ ወርቅም ቢገዛልሽ ዳይመንድ የሚገዛልሽ ምንም ቢያደርግልሽ ማለት ነው ምንም ህይወትሽን ቢቀይር ማለት ነው የሚያስደስተው ነገር ማለት ነው ወንድ ልጅ ካፈቀረሽ ማለት ነው ሴክስ ማድረግ ብቻ ነው የሚፈልገው ማለት ነው። አንደል ሰው እኔ በቃ ነገሩን በጣም ከመጥፎ ነገር ጋር አላያይዘውም ማለት ነው። አንደል ሰው እንዲሁም አንዳንድ ወንዶች በቃ ላይክ በጣም ነው የማደንቃቸው። እኔ ወንድ በሆን ኖሮ ምን አደርግ ነበር ብዬ አስባለሁ ማለት ነው። ኦ ማይ ጋድ ከዛ ምንድን ነው የሚመስለኝ ምን ይመስላችኋል ማለት ነው? ገዛ ማለት ነው እንደዛ ብለን ማለት ነው። በተለይ ደግሞ እኔ ወደ ኋላ መጓተት ምናምን አይመቸኝም። ምክንያቱም ወደ ኋላም ተጎተተሽ ማለት ነው የበፊቱን ነገር አይቀርም ማለት ነው። አይስወርት ጋር ሰው አይቀየርም ማለት ነው። እንደ በፊቱ ነው የምንጠብቀሽ ማለት ነው። ምንም አይቀየርም ማለት ነው። ይሰድብሻል፣ ፍላጎቱን አይናገርም፣
ምን አይነት ደግም ዝም ብሎ ይሰርብሻል ምጭጭ ያደርግሻል ማለት ነው። ያዋርድሻል ማለት ነው። እንደርሶ እኔ ደግሞ የሚገባው ሰው ነው የማስፈልገኝ ማለት ነው። ነገሩን ትንሽ ትንሽ የሚረዳ ሰውን እያስፈልገን ማለት ነው። ይደክምሻል። እንደርሶ የነበረውን ነገር ልንገራችሁ ማለት ነው። እኔ ግን በጣም በጣም መጥፎ ነገር የማስብ ይመስላችኋል ማለት ነው ሰዎች ማለት ነው። አይገባቸውም ማለት ነው። እኔ ግን ደግሞ ሰው የሚያስበውን ነገር ስለማያውቅ ማለት ነው ብዙ ጊዜ መጥፎ አስባለሁ ብዬ ራሴን አላስጨንቅም ማለት ነው። የሚያስበውን ነገር ሊረዳ እችላለሁ። ብዙ ጊዜ መጥፎ ነገር ያስባል ብዬ ራሴን አላስጨንቅም። ምክንያቱም እኔ አሁን ትልቅ ነኝ። ትልቅ ቆንጆ ደግሞ ብዙ ነገር ስለተማርኩኝ ደህና ነኝ ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው። ከዛ ማለት ነው እንደዛ ብዬ ደግሞ እኔ በትክክለኛ መንገድ ነው ብዙ ጊዜ ሰውን መቅረብ የምፈልገው። እነሱም ቢወዱኝም ቢጠሉኝም ማለት ነው ሀሳባቸውን የሚቀይሩ ከሆነ ከበፊቱ እንዲቀይሩና ሰውን እንዳያሰቃዩ ወይም ደግሞ ለራሳቸውንም እንዳይሰቃዩ ብዬ ማለት ነው ሁሉንም ነገር ነው የምነግራቸው ማለት ነው። እኔ የነበርኩት ሊጠሉት የሚችል ከሆነ ወይም ደግሞ ከኤርትራ ከኢትዮጵያ ችግር ካላቸው ደግሞ በእናት በኩልም በአባት በኩልም በየትኛውም ነገር ችግር ካላቸው እንዲያውቁ ብዬ ቀጥታ ነው የምነግራቸው ማለት ነው። አንድ ሰው እሷ ደግሞ ትደብቅልናለች ብላችሁ ደግሞ የሆነ ነገር የምታደርጉ ሰዎች ምንም ነገር አልደብቅም ማለት ነው። ሰው ግን ደግሞ እኔ አሜሪካዊ ነኝ። በቃ እኔ አሜሪካዊ ብቻ ነኝ ነው ብዬ የማምነው ማለት ነው። ስለዚህ ስለ ኢትዮጵያ ስለ ኤርትራ የሚያገባኝ ነገር አይደለም ማለት ነው። ለዛ ብዬ ነው የማስበው ማለት ነው። ያው ኢትዮጵያ ውስጥ ነው ማለት ኢትዮጵያዊ ነህ ማለት አይደለም። ኤርትራ ውስጥ ነው ማለት ነው ኤርትራዊ ነው ማለት አይደለም። ላይክ እኔ በአባቶች በእንትን ማለት ነው ምንድን ነው ልላቸው የፈለኩት ማለት ነው በእናቱ የእነሱ ቤተሰቦች ሁላ ማለት ነው ኢትዮጵያ ውስጥ ነው ማለት ኢትዮጵያውያኖች ማለት አይደለም። እሳት አይምስ እኮ የኖሩበትን ሀገር ቢሆን ኖሮ ብለው የሚመኘው ሰው አለ ማለት ነው። ግን ደግሞ እኔ ማለት አይደለም ሰው ማለት ነው። ስለ እነሱ ግን እኔ ግድ የሌለኝ ነው የሚመስላችሁ እነሱ ለእኔ ምንም ነገር ሳያረዱኝ እነሱ ደግሞ ስለ እኔ ምንም ግድ ስለሌላቸው ማለት ነው። እነዚህ ደግሞ እንደ አጋጣሚ ሆኖ የማፈቅራቸውን ደግሞ ነጮችም ስለሆነ ማለት ነው ይረዱኛል ብዬ ማለት ነው። እኔ ብዙ ጊዜ የማተኩረውና የምነግራቸው ማለት ነው ስለ አባቴ ብቻ ነው የምነግራቸው ማለት ነው። ብዙ ጊዜ ደግሞ እነሱም ያውቁታል ማለት ነው። እኔም የአባቴ ልጅ ስለሆንኩኝ ማለት ነው። አንዳንድ ሰው ውዶችዬ እኔ ብዙ እንትን እያደረግኩኝ ማለት ነው ራሴን አላስጨንቅም ማለት ነው። እነሱ ማለት ነው ከዛ እንደዛ ብሎ አለቀ ማለት ነው። ልጁ ላይክ በጣም ደስ ከሚለኝ ጠባዩ ማለት ነው ብዙ አስበሳ አይደለም እውነት የሚናገር ከተባለ ማለት ነው። ግን ደግሞ የሆነ በቃ ሳምታይምስ ማለት ነው የሆነ እንትን የሚዛባ ነገር አለ ማለት ነው። ብዙ ነገር አለ ሰው እንደዛ ብሎ ተዛባ አለፈ ማለት ነው። እንድ ማለት ነው ውዶች ያንን ነገራችን የምፈልገውን ነገር ግን ደግሞ እኔ ወደ ኋላ መጋተት ሰው በጣም ነው እንትን የማደርገው ማለት ነው። ድሮ ማለት ነው የንን ልጅ ረሳሁት ማለት ነው። አሁን ወስተናል ኮስተን እንዲሁም ኦስተን ወድጅ ያለኝ ማለት ነው። ሌላ ሰው አለ እንዲሁም ኢንተርኔት ላይ ደስ የሚለኝ በቃ እንደዛ የሚያደርገኝ ማለት ነው። ሶርቱ ጋር ግን እኔ ኦስተንን አልተውም ባይዘው የራሱ ካልተውኝ አሜሪካ መመር ስላለኝ አላማው ማለት ነው። ስለዚህ እንደዛ ነኝ ማለት ነው። ብዙ ጊዜ በቃ እንትን ላደርገኝ ሰው አልጨነቅለትም ባይ ወይ ደግሞ ሰውን ስለማልጎዳ ማለት ነው። በነፃነት ነው የምኖረው ማለት ነው። ሰው የጎዳ ሰው ምናልባት ወይም ደግሞ ሰውን በጣም እንትን ስትሆንለት ማለት ነው ላይክ ዛሬም እንደዛ ብለህ ያለህ ምናምን የሚመስለው ሰው አለ ማለት ነው። አንድ ሰው እኔ ደግሞ ካልያዙኝ አልያዝም ማለት ነው። ከያዙኝ ደግሞ አልለቀቀም አይስወርቱ ጋር ማለት ነው። ግን ደግሞ ከለቀኩኝ አልያዝም። ድሮ ምን ነበር የምለው የሆነ መጽሐፍ ይዤ እንትን የጠብቀውና ከዛ አይ አትሄጂም ምናምን በቃ ከዛ ስብከት ያበዛብኛል ማለት ነው። የሞተውን ወንድሜ ማለት ነው ላስደስተው ብዬ ቅዱስ መጽሐፍ ወይም ደግሞ የትምህርት ቤት እንትኑን ይዤ ጠብቀውና ከዛ ማለት ነው በጣም ሲያበዛብኝ ይል ነበር ማለት ነው። ምን ሆነሻል? ልሄድ ነው። ከዛ በቃ አስጨነቀኝ ምናምን ብዬ በቃ ከዛ ሄዳለሁ ያልኩኝ እንትን አላለኝ ማለት ነው። በጣም ብዙ ጊዜ እንትን ማድረግ አልችልም ማለት ነው። እኔ በቃ እንደምታውቁት በጣም ስትሬስ አለብኝ ማለት ነው። በቃ ሰውን የሚያስጨንቀውን ነገር እኔ ምንም አያስጨንቀኝም። እኔ ስለ ሰው ግድ የለኝም ማለት ነው። እኔ ራሴ ላይ ብዙ ጊዜ ትኩረት ማድረገው በዚህ ሰው እያለ ማለት ነው። ራሴን ነው የምወደው። ሰው በቃ እንደዛ አሰበ፣ እንደዛ ተናገረ፣ እንደዚህ ተባላ፣ እንደዛ አሰበች፣ አሁን ተሳደበች ምናምን ነገር
እኛ እኮ የሀበሻ ፍቅር እኮ አይስበርቱ ጋር ማለት ነው እስከ ስድብ ነው በቃ። እንዲሁም ስትሰድበው እኮ ነው ባይደው ያፈቅረኛል ብለው የሚያስቡት ሀበሻ ማለት ነው። አንተ በቃ እያደግንበት ደግሞ ትንሽ ችግር ይፈጥርልኛል ማለት ነው። አንተ ማተብ አንተ ግማተም አንተ ምናምን ብለው በጥፊ ይሉታል ማለት ነው። ሳንታይምስ በቃ አንተ ቆንዳፍ አንተ ቀንዶ በርበራ አንተ የምታስጠላ አንተ ግማተም አንተ ጨምላቅ አይስበርቱ ጋር በቃ እንደዛ ይላሉ ማለት ነው። ሀበሻ ለምን ካላችሁ ማለት ነው በጣም ይወዱሻል እና አንቺ ያደረግሽው ነገር ይገባላችኋል ማለት ነው። ሀበሻ ደግሞ ይገባቸዋል በጣም ብዙ ነገር ራሳቸውም ስለሚያደርጉ ማለት ነው። ግን ሲወዱሽ ደግሞ ዝም ብለው ይወዱሻል ማለት ነው። ልክ እንደ እኔ እንደምወዳቸው ማለት ነው። ዝም ብለው በቃ ገብቷቸው እያለ ማለት ነው ዝም ብለው ይወዳሉ ማለት ነው። እንደ ሰው ወዶች ልነግራቸው የሚፈልገው ነገር ማለት ነው እኔን ያህል ጥሩ እንኳን ባይሆኑም ማለት ነው እኔ ጥሩም ቢሆንም ላይክ ፈጣሪም አለ ለኔም ፈጣሪ መልስ ይመልስላችኋል ማለት ነው። ለማንኛውም ሰው ማለት ነው እንደ ሰው ልነግራችሁ የምፈልገው ነገር ማለት ነው እንደዛ ብለን ማለት ነው ስድብ እንኳን እሳደባለሁ። በጣም ግጥም አድርጌ ነው የምሳደበው። ድሮውን የምሳደብ ነበረ በጣም ኬክ ሲጋ ማለት ነው ድሮ ማለት ነው በጣም ነበር አድርጌ የምሳደበው ማለት ነው። እንደ በዛ እኮ እየሰደብሽው ይጨባለቅሽው እያጨባለቅሽው ማለት ነው ላይክ አስወርቱ ጋር የሆነ ጋኔን አለ እኮ እንደዛ የሚያደርግሽ ነገር ማለት ነው ነበር የሚለው። ከዛ ደስካም ዳውን ብለሽ እንትኑን ታስነፍሽለት አለሽ ማለት ነው። ስታስነፍሽለት እንደዛ የሚያሰድባቸው የሆነ ጋኔን ይወጣላቸዋል ማለት ነው። መጥፎ ነገር አምጥቶ ጭንቅላታቸው ውስጥ የሚያስገባባቸው የሰይጣን ናውጣ በስም ቅዱስ ሚካኤል በዛ አድርገ መንገድ እናጥፋው እንደዛ አድርገ ምናምን ብላ ማለት ነው እንደዚህ እያደረገ ማለት ነው እንትን ታርገባት ይችላል ማለት ነው። ሰው ጋይስ ባይ ማለት ነው መንቃት ማለት ነው። ጊዜህን በአገባ መጠቀም ማለት ነው ማለት ነው። ንቃት ምን እንትን ያደርጋል ማለት ነው። ንቅ ከሆንክ ማለት ነው ጊዜን በአገባ ትጠቀምበታለህ ማለት ነው። ያልሆነ ነገር ላይ ትኩረት ያደርገ ማለት ነው። ራስህን አታጨንቅም ማለት ነው። አንተን ሰው እኔ በቃ ላይክ እንትን አለው ማለት ነው። እኔ ለራሴ በቃ የሆነ ታይም ላይ እኔ በጣም እንትን ይከተለኝ ነበረ የዚህ የነበረው ልጅ ማለት ነው። ወይ እኔን ከተቀጠልከኝማ ትጠድፋለህ የኔ ቆንጆ እኔ እኮ እብድ ነኝ ምናምን አልኩት ማለት ነው። ከዛ ሰርቱ ጋር ማለት ነው ወላቻለኝ ማለት ነው። ወዶቼ እንደዛ እንትን ነኝና እንደዛ ብለን ማለት ነው ወዶቼ። ስለዚህ ማለት ነው በማይሆን ነገር ላይ እንትን ያደርጋችሁ እንትን ማለት በበለሽ እሱ ነገር አልቆለታል ማለት ነው። ሲጀምር የገጠመኝ ነገር ነግራችሁ ማለት ነው። ስለዚህ ይሄ ኮሌጅ ማለት ነው ስለዚህ እሱ በጣም ነበረ መሰድበው ማለት ነው። በቃ ስልኩን ማለት ነው እስኪትተቆስ ድረስ ማለት ነው በመሰድበው ምክንያቱም ስሜቱ ነበርኛ እኔ ማለት ነው ሰውን ከወደድኩት ማለት ነው በቃ ቤቱን አፈደን በድንጋይ አድርጌ ማለት ነው የሆነ እንደላላ የሚንጠለጠለው የጀርዳን ባልዲ ያለ አይደል በሱ ድንጋይ ሰብስበሽ ማለት ነው በፊንስትራ ማለት ነው አሽወርቱ ጋር ማለት ነው ስሜቱ ይወጣልሽ ማለት ነው። ለምን እስር ቤት አይወስድሽም ማለት ነው ወይ ለምን አይለቃት አስቀዘቅዛትም ማለት ነው። አስቀዘቅዛትም ስላችሁ ስሜቱ በጣም ከፍ ይልና ማለት ነው በጣም የመውለዱን ማለት ነው። ከዛ ደግሞ እነሱ ቁጭ ብሎ ይተኛሉ ማለት ነው። ከዛ ነው እንደዚህ አይነት ልጅ ነኝ ማለት ወይ እችም ሀገሬ ስላልሆነች ማለት ነው ያው ሀገሬ ውስጥ ስለሌለኝ ትንሽ ጠባይ እየኖረኝ ከሰው ጋር ሰው ሀገር እንዳለኝ መርሳት የለብኝም እያልኩኝ ነው እንጂ በጣም ነው የሚበረታብኝ። ግን ደግሞ ሊሰድበኝ ነው ሊያመነጫጭቃኝ ነው ብዬ ጭራሽ አልፈራውም ማለት ነው። እንደንሶ ጋይስ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። ደግሞ ትንሽ ፍርሃትም ነበረኝ ማለት ነው። ሆላንድ ስል ማለት ነው ሆላንድ የሆነ ሆላንዳዊ ማለት ነው። እዚህ በጣም ነው የሚገርመው ማለት ነው። እዚህ ሆላንድ ውስጥ ማለት ነው አንዴት እንግሊንዳዊ ማለት ነው እንቅ አድርገህ ከዛ እንቅ አድርገህ እንትን አድርገኝ ምናምን አለችው ማለት ነው። አልጋ ላይ እየተጫወቱ ነበረ ማለት ነው። እንቅ አድርገህ እንትን አድርገኝ ስላት ማለት ነው እንቅ አድርገው ገደላት ማለት ነው። ልጅ ማለት አይ ቲንክ ምን እንደሆነ አላውቅም ማለት ነው። እንደ ላይ ስወርቱ ካለ እኔ በሰሞት አይሳቅም ለመስቅ ብዬ አይደለም፣ ግን ደግሞ ስራው አስቡማ ጀልነቱ በጣም ነው የሚያስቀው አይስፈርቱ ጋር ማለት ነው። እኔ ደግሞ ላይክ ትንሽ ፈራ ነበረ ላይክ በወደው ነበረ፣ ግን ደግሞ እሱ ስላለኝ አላመንኩኝም። ግን ደግሞ ባይ ዘ ዌይ እሱ ነገር አይደለም የሚያስፈራኝ ማለት ነው። እሱ የሳራውን ነገር ማለት ነው። ሳራ ማለት በጣም ህሊና ቢስ ሴት ናት እና ባይ ዘ ዌይ ደግሞ እኔ ባይ ዘ ዌይ ግዴታ ሰው ወይ አሜሪካዊ ስላለኝ ወይም ሌላ ስላለኝ አምነዋለሁ ምናምን ማለት አይደለም። ላይክ በቃ የማምንበት ነገር አለ ምናምን ብያቸው ነበር አይደለም።
ለዛም አምነዋለኝ ማለት ነው። እወደዋለኝ ማለት ነው። እናም እተማመናለኝ በፈጣሪ ስለማምን አምናለኝ ማለት ነው። እንደን በፍቅርም ስለማምን ማለት ነው። የፍቅር አምላክ ለፍቅራችን ብላ ኢየሱስ ክርስቶስ ነው የተሰቀለው። በፍቅር አለማመን አይቻልም። ዳስዋይ የራሱ ጉዳይ ለዛ ቦታ የለኝም ሌላ አላማ ነው ያለኝ ምናምን ማለት ትችላለህ ማለት ነው። ሰው ወደቼ ማለት ነው። ከዛ ማለት ነው እሱን ታሪኩን በጣም ነበር የሚያስቀኝ ማለት ነው። ላይ ልጁ ግን ምን አይነት ጅልብን ቢሆን ነው ባይደው ወስዶ እኮ ካልጋ ከሆቴል አስወጥቶ እኮ በራሱ ጣላት እኮ የራሱ ኤክስፐርቱ ጋር ማለት ነው። ልጅቷን ጎትቶ ማለት ነው። የአንድ ሆላንዳዊ እዚህ ሆላንድ ውስጥ ማለት ነው እንግላንዳዊ መንታ እሱ ነገር ማለት ነው። በትግረኛ ተተርጉመዋል ማለት ነው ጋይስ ማለት ነው። እንትን እሱን ታሪክ በጣም ነው በጣም ሁሌም አስበውና በጣም ነው የሚያስቀኝ ማለት ነው። እንትን ምን አይነት ጅል ቢሆን ነው ግን እንቅ አድርጎ የሚገላት እንደ በጣም ገርመኝ ማለት ነው። እንደን ሰው ውዶችዬ ማለት ነው። እኔ ባይዘወይ በጣም እንትን የሚያደርገኝ ነገር የነበረውን ማለት ነው እሱ ማለት ነው። ላይክ እሱ በጣም ነበር የሚያፍረው። አይ ግን 1% አላፍረውም ነበር ማለት ነው። እኛ ስላልተቀራረበን ነው እንጂ ከዛ ማለት ነው የሆነ ላይክ በቃ ፈገግ ነበር የሚያስበላኝ ማለት ነው። በቃ ዝም ብዬ ሳየው ማለት ነው ዝም ብዬ ነበር የምስቀበት ማለት ነው። ልጅ ማለት ነው። እኔ ንቀት ምናምን የሚባለውን ነገር አይገባኝም። ምንድነው ንቀት ማለት ነው? እንደ ከዛ ማለት ነው ወዶች ላይክ እሱ ሰው እኮ እንደሚንቀኝ እኮ አውቃለሁ ማለት ነው። ሰው የሆነ እንደሚንቀሽ እኮ አውቃለሁኝ ማለት ነው። ግን ደግሞ ምንም አይመስልኝ ማለት ነው። ከፈለገ ጥርግ በጣም ነው ምናው ወይ ማለት ነው። ማን አስቀምጦታል ምናምን ብዬ ምንም አይመስለኝም ማለት ነው። በግዴታ ተቀመጠ የሚለው ሰው የለም ወይ ማለት ነው። ሁሉም ሰው በራሱ ጎትቶ ነው የሚመጣብሽ የምትመጭበት። እንደዛ ስለሆነ እስከሆነ ድረስ ምንም አይመስለኝም ማለት ነው። እንደነሱ ውዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ልጁ ባይዘወይ ማለት ነው ይህን ያህል አንቆ ይገድለኛል የሚለውን ሀሳብ እንኳን አልነበረኝም፣ እውነት እንናገር ከተባለ ማለት ነው። በጭራሽ ማለት ነው። እኔ ደግሞ ሰውን አያያዘን እችልበታለሁ። ሰው በጣም ነው የማነበው፣ እጅልም አይደለሁኝም። በጣም ላይክ በጣም ፈጣን እንትን አለ አይደለ? እንደዚህ አድርጎ እንትን የሚያደርገውን ማለት ነው። ለዛ ስላልኩኝ ማለት ነው። በተለይ ወንድ ለኔ በጣም ቀላል ማለት ነው። እንደርሶ ምንም ቢሆን ማለት ነው ትንሽ እንትን አድርጎና እንደዛ እኔ ሰውንም በጣም እረዳለሁኝ ማለት ነው። አንዳንዴ የሆነ እንትን አለ የሆነ ወይ ከተናደድሽ ወይ የሆነ ነገር ካጋጠመሽ የሆነ የመፍዘዝ ነገር አለ አይደለ? የሆነ ከተበሳጭሽ ወይም ተበሳጭሽ ካለሽ ምናምን ነገር ሳምታይምስ መፍዘዝ የሚባለውን ነገር አለ ማለት ነው። ከዛ በስተቀር ግን እንትን አደርጋለሁ ባይ ዘ ወይ ልጁ ጀል ባይ ዘ ወይ እንደዛ የሚለውን ሀሳብ በጭራሽ አልመጣልኝም ማለት ነው። የሳራውን ነገር ነበረ ትንሽ የደበረኝ ማለት ነው። እኔ ከሆላንድ ነገር በጣም የደበረኝ ነገር ማለት ነው የሆነ መቃጠል ስላለ ማለት ነው። እኔ ሁሌ ነው የምቃጠለው እሷ እዚህ ሀገር ማለት ነው። ሳምታይምስ የቃጡሎት ማለት ነው። እረፍት የለኝም። ሁሌ ነው የምታመመው እንደለ ጊዜያዊ ካልሆነ በስተቀር ለቋሚም አይሆንም እቻ ሀገር ማለት ነው። እኛም ባይ ዘ ወይ ለቋሚ ለመኖር በጣም ከባድ ነው ማለት ነው። እንደን ሰው እንደዛ ስለሆነም ላይክ ብዙ ነገር ስለዋለ የተወሳሰበ ነገር ስላለ ማለት ነው። በዛም ስለተፈጠረ ብዙም እንትን አይመስለኝም ማለት ነው። ምንም ስላለኝ ብዙም እንትን አልመሰለኝም ማለት ነው። እና ከዛ ማለት ነው ላይክ ግዴታ ነው ባይ ዘ ወይ አለመቀየም አይቻልም። መቀየምማ ተቀየም ያለው እንዲሁም እኮ አልረሳም እስከ ዘላለም አልረሳም ማለት ነው። እንደን ልነግራችሁ የምፈልገው ነገር ማለት ነው ግን ደግሞ ፊቴ አይደብርም ለሌላ ሰዎችም ፊት እኮ ነው የሚሉት ማለት ነው። እንደን ሂዝ ክሬዚ ባይ ዘ ወይ ከዛ በኩል የሰራውን ነገር ወደ ኋላ ትቼ ማለት ነው። ልጁ ባይ ዘ ወይ ይሆናል አይደለ ወይ ለወንድምሽ ለወይ ለምትነሱ ሲመስልብሽ ማለት ነው ላይክ ወደ ራስሽ ነው የምትቀርበውና ላይክ ደስ ይልሻል ማለት ነው። ግን ደግሞ እኔ ቤተሰብ አልወድም ቤተሰብ ማግባት ምናምን ደስ አይለኝም ማለት ነው። ባይ ዘ ወይ ሀበሻ ቢኮሬንስ ነው ባይ ዘ ወይ ሰውን በጣም እንትን አጥቆ ነው እንትን የሚያወሳስበው ማለት ነው። አንዳንድ ነገራቸው የምፈልገው ነገር ማለት ነው ባይ ዘ ወይ አሁን እንኳን የፈልጋትን ሴት እንትን ማለት ይችላል ማለት ነው። ስለዚህ እኔ ለሱ ምንም ሀዘኔታም ጭንቀትም ምናምንም የለብኝም ማለት ነው። ስለዚህ
ልጁ የፈለገውን ህይወት እንደፈለገ መምራት አለበት። ዳሷ ይጠብቀኛል ብዬ አላስብም ማለት ነው። ምን ስለሆነ ነው የሚጠብቀው? አሁንም ውግ ነው ፀጉር የለብኝ ማለት ነው። ያለ ፀጉር ነው ያለብኝ ማለት ነው። እንደን ሰው ውዶች እኔ አሁን መካብ ስለተጠቀምኩኝ ሁሌ መካብ እጠቀማለሁ ማለት አይደለም። አያችሁ አሁን ቪዲዮዎችን አለ በጣም ማለት ነው። ስለዚህ ብዙ ቆንጆ ቆንጆ ሴቶችን አለ ማለት ነው። እዛ አድርጎ ማለት ነው። ከፈለገ ውሻ መግባት ይችላል ማለት ነው። ተስዋይ እንደን ሶ ማለት ነው። እኔ ግን የሆነ ያህል በቃ ሰዎቹ በቃ በንዴት ኩሬዝ ነው የሚሆኑት። እኔ ግን አልናደድም እኮ ምንም ነገር አይመስለኝም። እኔ ካልተነካውኝ ምንም አይመስለኝም ብያቻለኝ ማለት ነው። ራሴን በጣም የምወደው ወይኔ የኔን ያህል ራስ ወዳድ ማለት ነው አይቻላቅም። ግን ደግሞ በራስ ወዳድነቴን ሰው አልጠቀምም ማለት ነው። አሁን ራሴን ወድጄ ማለት ነው ሰውን አልጠቀምበትም ማለት ነው። ብዙ ሰዎችን ግን እንደዛ ናቸው፣ ሰዎች ላይ ይጠቀሙባቸዋል ማለት ነው ራሳቸውን ሲወዱ ማለት ነው። እንደን ሶ ውዶቼ ማለት ነው። ልጁም ምንም አይሆንም። እኔንም ባይደወይ ደህና ናቸው። ባይደወይ እሱ ጋር ብዙም አይለጣጥፉኝም ከዚህ ጋር ነው እንጂ እንደን ሶ ምክንያቱም ለዛ ነው ባይደወይ እኔ ፌስ ቱ ፌስ የምወደው። ምክንያቱም እነሱ ፊት ለፊት የጨረስነው ነገር ስለሆነ በውስጥ ብናደርገው ማኔ በውስጥ የሚጠይቀውም እኮ ሁሉም ሰው ያውቁ ነበረ እንደሚጠይቀው ማለት ነው። እንደውም እሱም ቢናገር ችግር የለውም። እኔ እኮ ባይደወይ እኔም ድብብቆችንም አልጫወትም። ምክንያቱም እንደን ሰው ውዶችዬ ከማንም አልደበቅም ማለት ነው። ግን ያለቀለት ታሪክ ነው ማለት ነው። ሊያልቅበት ይገባል ማለት ነው። ልጁ እንደፈለገ ከፈልገው ሰው ጋር ሊኖር ይችላል ማለት ነው። አሁን ደግሞ እኔ ወደ ኋላ መመለስ የምታስቡ ሰዎች ተስዋይ ልጁም ደህና እንደሚሆን